ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ወእምግርማሁ ተሐውኩ ወኮኑ ከመ አብድንት ልጆች ጥቂት የሚበላ አላችሁን? በማለት ጌታችን ደቀ መዛሙርቱን ጠይቋቸዋል። ዓመቱን ጠብቀን ወሩን ጠብቀን በበዓል ቀን የምንሰክርበት የምንዘሙትበት ከሰዎች ጋር የምንደባደብበት የምንሰክርበት አድርገነዋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ፣ ዲያብሎስን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮም ሰላም ሆነ። ይህ ኃይለ ቃል የትንሣኤው የምሥራች ለምእመናን የሚታወቅበት ኃይለ ቃል ነው። የሚቀድስ ካህን ሰባኪ በዘመነ ትንሣኤ ከስብከቱ አስቀድሞ በዚህ ኃይለ ቃል የክርስቶስን መነሳት ያውጃል። የሚቀድሰው ካህንም በኪዳን ጊዜ ሕዝቡን ከመባረኩ አስቀድሞ ይህንኑ ቃል ይናገራል። ሰላምታ የሚቀባበሉ ምእመናንም ሰላምታ ከመስጠት አስቀድሞ ይህንን ቃል በመናገር የትንሣኤውን አዋጅ ማወጅና መመስከር ይገባቸዋል። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዛሬ ቪዲዮአችን ስለ ክርስቶስ ትንሣኤ እንመማራለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃም ፈሳሽ አይደለም። ከጥንት በነቢያት የተነገረ በኋላም ራሱ ክርስቶስ ከመሞቱ አስቀድሞ ለደቀ መዛሙርቱ ያስተማረው በወንጌልም የመሰከረው ደግሞም በመነሳት የገለጠው ሐዋርያትም በግልጽ ለዓለም ሁሉ የመሰከሩት ምስጢር ነው። የክርስቶስ ትንሣኤ በትንቢተ ነቢያት እንዴት ነበረ ስንል በመዝሙር 3 ቁጥር 5 ላይ እኔ ተኛሁ አንቀላፋሁም እግዚአብሔር አስነስቶኛልና ተነሳሁ የሚል ትንቢትን እናገኛለን። እንዲሁም በመዝሙር 11 ቁጥር 5 ላይ እግዚአብሔር ይላል አሁን እነሳለሁ፣ መድኃኒትን አደርጋለሁ፣ በእርሱም እገለጣለሁ በማለት ነቢዩ ንጉሥ ዳዊት በመንፈስ ቅዱስ ተቃኝቶት ተናግሮታል። በሦስተኛ ደረጃ በዚሁ በነቢዩ ዳዊት መዝሙር 77 ቁጥር 65 ላይ እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላው መታ በማለት ነግሮናል። ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት አስቀድሞ ተናግሮ ነበር። እርሱን መሰል ነቢያት ክርስቶስ እንደሚሞት በሦስተኛውም ቀን ከሙታን ተለይቶ እንደሚነሳም ገልጸዋል። ምሳሌ ተመስሏል፣ ትንቢትም ተነግሮለታል። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ እንዳደረ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደሚነሳ ራሱ ባለቤቱ እግዚአብሔር ወልድ ተናግሯል። ነቢይ እግዚአብሔር ሆሴዕም በትንቢተ ሆሴዕ ምዕራፍ 6 ቁጥር 2 ላይ ከ2 ቀን በኋላ ያድነናል፣ በሦስተኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት አምላካችን ኢየሱስ ክርስቶስ ትንሣኤውን ለእኛም ትንሣኤያችን ሕይወታችን መሆኑን ገልጾ ተናግሯል። በተጨማሪም ይህ ነቢይ በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ብሎ ሞትና መቃብር ሥልጣናቸው በክርስቶስ እንደተሻረ በክርስቶስ ትንሣኤም የሰው ልጅ ትንሣኤ እንደተገለጸ ነግሮን እናገኛለን። እንዲሁም በኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ላይ ልጄ ሆይ ከመሰማሪያህ ወጣህ፣ እንደ አንበሳ ተኛህ አንቀላፋህም፣ እንደ አንበሳ ደቦል የሚቀሰቅስህ የለም የሚል ኃይለ ቃልን እናገኛለን። በዚህ ኃይለ ቃል የሚቀሰቅስህ የለም የሚለው ክርስቶስ በገዛ ሥልጣኑ አስነሽ ሳይሻ አስነሽም ሳያስፈልገው በማንም ሥልጣን ሳይሆን በራሱ ሥልጣን ከሙታን ተለይቶ እንደተነሳ የሚያስረዳ ነው። ጌታችንም በራሱ ሥልጣን እንደሚነሳ በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔም ማንም አይወስዳትም፣ ነገር ግን እኔ በፈቃዴ እሰጣታለሁ፣ እኔ ላኖራት ሥልጣን አለኝ፣ መልሼ ወስዳት ዘንድ ሥልጣን አለኝና በማለት አስተምሯል። ይህ የሚያስረዳን ክርስቶስ ለዓለም ቤዛ ሆኖ በፈቃዱ እንደሞተና ሲነሳም በሥልጣኑ ያለማንም አስነሽ እንደሆነና በራሱ እንደተነሳ ነው። እንዲሁም የክርስቶስ ትንሣኤ በሐዲስ ኪዳን እንዴት ተነግሯል ብለን ስንመለከት አራቱም ወንጌላውያን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው የክርስቶስን ትንሣኤ በወንጌል ጽፈውታል። ቅዱስ ማቴዎስ በወንጌሉ ምዕራፍ 28 ቁጥር 1 እስከ 16 ስንመለከት በሰንበትም ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ የምድር መነዋወጥ ሆነ፣ የእግዚአብሔር መልአክ ከሰማይ ወርዷልና፣ ቀርቦም በመቃብሩ አፍ ላይ ድንጋይዋን አንከባሎ በላይዋ ተቀመጠ ይላል። በዕለተ ትንሣኤ የክርስቶስን ትንሣኤ ለማየት መላእክት እንደዚሁም ቅዱሳት አንስት ተገኝተዋል።
ሲወለድ የመወለዱን ዜና ለእረኞች የተናገሩ መላእክት በትንሣኤው ዕለትም ዜና ትንሣኤውን ለቅዱሳት አንስት ለማብሰር ከመቃብሩ ተገኝተው የትንሣኤው ምስክሮች ሆነዋል። ጌታችን ከሙታን ተለይቶ በተነሳ ጊዜም መቃብር ጠባቂዎቹ ከመለኮቱ ግርማ የተነሳ ታውከዋል፣ እንደ በድንም ሆነዋል። ወንጌላዊ ማቴዎስ ይህን ሲናገር በማቴዎስ ወንጌል ምዕራፍ 28 ቁጥር 4 ላይ ወእም ግርማሁ ታውኩ ወኮኑ ከመ አብድንት እለ ያዕቅቡ መቃብረ፣ እርሱን ከመፍራት የተነሳ መቃብሩን የሚጠብቁት ታወኩ፣ እንደ በድንም ሆኑ ይላል። መልአኩ እናንተስ አትፍሩ፣ የተሰቀለውን ኢየሱስንም እንደምትሹ አውቃለሁና በዚህ የለም፣ እርሱ እንደተናገረው ተነስቷል። ነገር ግን ኑና የተቀበረበትን ቦታ እዩ፣ ፈጥናችሁም ሂዱ፣ ከሙታን ተለይቶ ተነሳ ብሎ የትንሣኤውን የምሥራች ለሴቶች እንዲሁም ለቅዱሳት አንስት መግለጡንም ማቴዎስ በወንጌሉ ጽፎልን እናገኛለን። ቅዱስ ማርቆስም በምዕራፍ 16 ቁጥር 1 እስከ 16 ትንሣኤውን አስመልክቶ ከቅዱስ ማቴዎስ ጋር የሚመሳሰል መልእክትን ተናግሯል። ቅዱስ ሉቃስም እንደዚሁ በምዕራፍ 24 ቁጥር 1 እስከ 24 የክርስቶስን ዜና ትንሣኤ ጽፎልን እናገኛለን። ቅዱስ ዮሐንስም በአጻጻፍ ስልቱ ከሦስቱ ወንጌላውያን ረቀቅ ያለ ቢሆንም ትንሣኤውን በመመስከር ከሦስቱ ወንጌላውያን ጋር አንድ ሆኖ እናገኛለን። በወንጌሉ ምዕራፍ 20 ቁጥር 1 ጀምሮ ማርያም መግደላዊትና ሌሎች ሴቶች ወደ መቃብሩ ገስግሰው በመሄድ ትንሣኤውን ለመሄድ እንደበቁ ለደቀ መዛሙርቱም የምሥራቹን እንደተናገሩ ዘግቦልናል። ከሦስቱ ወንጌላውያን በተለየ መልኩ ክርስቶስ ከተነሳ በኋላ በዝግ ደጅ ደቀ መዛሙርቱ ወዳሉበት እንደገባ ትንሣኤውን እንደገለጠላቸው ሰላም ለእናንተ ይሁን ብሎ የሰላም አምላክ ነውና ከሐዘናቸው እንዳጽናናቸው ፍርሃታቸውንም እንዳራቀላቸው አይዟችሁ አትፍሩ እኔ ነኝ እጄን እግሬን እዩ በማለት ፍጹም ፍቅሩን እንዳሳያቸው ቅዱስ ዮሐንስ በወንጌሉ ጽፎልን እናገኛለን። ትንሣኤው ምትሃት አለመሆኑን ይገልጥላቸው ዘንድም ደቂቅየ ቦኑ ብክሙ ዘንበል፣ ልጆቼ ጥቂት የሚበላ አላችሁን በማለት ጌታችን ደቀ መዛሙርቱን ጠይቋቸዋል። የጌታችን የኢየሱስ ክርስቶስ ትንሣኤ በሕቱም መቃብር የተፈጸመ አምላካዊ ኃይሉ የተገለጠበት ትንሣኤ ነው። የተነሳውም መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ያለማንም ያለምንም አስነሽ በራሱ ሥልጣን ብቻ ነው። ትንሣኤው ለእኛ ሕይወት መሆኑን ሲነግረን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይ እርሱ ክርስቶስ በአባቱ ጌትነት ከሙታን ተለይቶ እንደተነሳ እኛም እንደ እርሱ በአዲስ ሕይወት እንኖራለን በማለት አስተምሮን እናገኛለን። ይህም ጌታችን በሞቱ ሞትን እንደሻረ በትንሣኤውም ትንሣኤያችንን እንዳበሰረ እርሱ የትንሣኤያችን በኩር እንደሆነ እኛም በሞቱ ብንመስለው የትንሣኤው ተካፋዮች እንደምንሆን ያሳያል። ጌታችን በሚከተሉት 5 ነገሮች አሁን በምንዘረዝራቸው 5 ነገሮች በኩራችን መሆኑን ቅዱሳት መጻሕፍት ይነግሩናል። አንደኛ በጥንት ገና ዓለም ሳይፈጠር ዘመን ሳይቆጠር በመኖር ቅድመ ዓለም በመኖር እኛም ፈጥሮ በማስገኘት በኩራችን ነው። ሁለተኛ በተቀድሶ በመመስገንም ምስጋናን በማግኘትም ቅድስናን በማግኘትም በኩራችን ነው። ቅዱሳን የጸጋ ምስጋና የሚመሰገኑት እርሱን በኩር አድርገው ነው። እርሱን ምሳሌ አድርገው እርሱ በሰጣቸው ጸጋ መሰረት የጸጋ ምስጋናን ያገኛሉ እንጂ የሁሉም የተቀድሶ የሁሉም ምስጋና የሁሉም ቅድስና በኩር ራሱ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። ሶስተኛ በትንሣኤም በኩራችን ነው። እርሱን በኩር አድርገን እንነሳለንና ይህም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 20 ላይ አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል፣ በመጀመሪያው ሰው ሞት መጥቷል፣ በሁለተኛው ሰው ትንሣኤ ሙታን ሆነ ይላል። ሌላኛው በዕርገቱም በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነው። ይህም በቅዳሴ ዮሐንስ ወልደ ነጎድጓድ ላይ አርገ ከመያሌቡ ዕርገተ ጻድቃን ንጹሐን፣ የንጹሐን ጻድቃንን ዕርገት ያስረዳ ዘንድ አረገ ሲል እናገኘዋለን። ሌላውና አምስተኛው ነፍሳትን ከሲኦል አውጥቶ ምርኮ ማርኮ ገነት መንግሥተ ሰማያት በመግባትም በኩራችን ይሆናል። ስለዚህ በዓለ ትንሣኤውን ስናከብር የእኛም ትንሣኤያችን መሆኑን አውቀን ተረድተን ትንሣኤ ልቡና ተነስተን መልካም ሥራ በመስራት መሆን አለበት ማለት ነው። እኛ ትንሣኤ ልቡና ሳንነሳ በየዓመቱ ትንሣኤውን ብናከብር ፈሪሳውያንን ወይም ትንሣኤ ሙታን የለም ፈርሰን በስብሰን እንቀራለን ብለው የሚያምኑ ሰዱቃውያንን መምሰል ይሆንብናል ማለት ነው። ትንሣኤውን እንዴት ማክበር እንደሚገባን ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 3 ቁጥር 1 እስከ 4 ላይ እንዲህ ሲል ይመክረናል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ፈልጉ፣ የላይኛውን አስቡ፣
በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና፣ ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። የክርስቶስ ትንሣኤ ትንሣኤያችን ነው ብለን ለምእመናን ሁሉ ከምድራዊ አሳብ ነፃ ሆነን ተስፋ የምናደርገው ትንሣኤ እንዳለን በማሰብ ከሞት በኋላ ሕይወት ከትንሣኤም በኋላ የዘላለም ሞት መኖሩን ሳንዘነጋ በዓሉን ማክበር እንደሚገባን ሐዋርያው አስተምሮናል ማለት ነው። ምእመናን የትንሣኤያቸውን በኩር ክርስቶስን አብነት አድርገው ቃሉን ሰምተው ሕጉን ጠብቀው ትእዛዙን አክብረው ትንሣኤ ልቡና ተነስተው የትንሣኤን ዕለት ቢያከብሩ ሥጋውን በልተው ደሙን ጠጥተው በንስሐ ተሸልመው በፍቅረ እግዚአብሔር ወይም ፍቅረ ቢጽ ጸንተው ቢኖሩ ላይኛውን ማሰብ ትንሣኤውን ማክበር ማለት ይሄ ነው ማለት ነው። እንደዚህ ካደረጉ የትንሣኤውን ትርጉም አውቀዋል ማለት ነው። ነገር ግን አሁን የምንመለከተው ይህንን አይደለም። ኦርቶዶክሳውያን የቤተ ክርስቲያን በዓላትን ምክንያት በማድረግ የምንጠጣባቸው፣ የምንሰክርባቸው እንዲሁም ወደ ዝሙትና ወደ ተለያዩ የኃጢአት ቦታዎች የምንሄድባቸው ሆነዋል። ክርስቶስ መነሳቱን አስበን የትንሣኤያችን ሁሉ በኩር መሆኑን አስበን የእኛንም ትንሣኤ ልቡና ከማድረግ ይልቅ ከኃጢአታችን ሁሉ ኃጢአትን ሁሉ ትተን በዓለም የሞትን ሆነን ኃጢአታችንን ገድለን እኛ ከክርስቶስ ጋር ትንሣኤን ከመነሳት ይልቅ በዕለተ ትንሣኤ ዓመቱን ጠብቀን ኃጢአትን የምንሰራበት ስንጾም የቆየነውን ጾም በረከታችንን ሁሉ የምናጣበት ዓመቱን ጠብቀን ወሩን ጠብቀን በበዓል ቀን የምንሰክርበት የምንዘሙትበት ከሰዎች ጋር የምንደባደብበት የምንሰክርበት አድርገነዋል ማለት ነው። ስለዚህ ክርስቲያኖች ልብ ልንልና ትንሣኤውን እንደ ክርስቶስ ልቡናችንን በማስነሳት ትንሣኤውን ክርስቶስን ተመልክተን የክርስቶስን ትንሣኤ መሠረት አድርገን ክርስቶስን የትንሣኤያችን በኩር አድርገን ትንሣኤ ልቡናን በማድረግ ከኃጢአት ሁሉ በመራቅ ልናከብር ይገባል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዓሉን የሰላም፣ የደስታ፣ የፍስሐ ያድርግልን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።